ይሖዋ ደግሞ ኢየሱስን ምን አደረገው? ፈጠረው። ስለዚህ ይሖዋ ፈጣሪ ነው፣ ኢየሱስ ግን ምንድነው? ፍጡር ነው። አባቶችን የላከው ለአብርሃም የተገለጠ ሙሴን የላከ ያ አንዱ ፈጣሪ ይሖዋ ማን ነው? ይሖዋ ነው። ይሖዋ ከኢየሱስ ውጪ የሆነ ሌላ ይሖዋ ነው። ስሙ ሚካኤል ይባል ነበረ። በኋላ ግን ማን ሆነ? ኢየሱስ ተብሎ መጣ። አንዳንዶቻችሁ ደግሞ አላችሁ ዘው ብላችሁ ብቻ ሁሉን ነገር ሳትረዱ ከዛም ከዚህም ሳትሆኑ የእብድ ገላጋይ ይመስል ያልሆነ አስተያየት የምትሰጡ ሰዎችም አላችሁ። ከውጭ የሆናችሁ ማለት ደግሞ ቃሉ ነው እንጂ እየተጠቀምኩ ያለሁትኝ ዶግማውን አይደለም የነሱ የወሰድኩት። ስድብ ጽድቅ ነው የሚል ምኑ ጋር ነው የተጻፈው? ይሖዋና ይሖዋ ያላቸው ልዩነት ምንድን ነው? በአንድ ፊደል ነው። እንግዲህ ዓለም ሁሉ ይድናል እያልኩኝ በቅዱሳን አማላጅነት እና መልሼ እኔን ስለና ጥላቻማ ካለብኝ ሌላ ጉዳይ ነው። ውሻ ይጮሃል፣ እናንተን ውሻ ማለት አይደለም ግመል ይሄዳል የሚባል ነገር አለ። እና ኢየሱስ ለኔ ማን ነው? ይሖዋ ነው ማለት። እነሱ ተሳዳቢዎች ናቸው ብዬ ስል ስትሳደቡ እሱ ማስረጃ ነው ለኔ። እነሱ ተራጋሚዎች ናቸው ብዬ ስል ስትራገሙ እሱ ለኔ ማስረጃ ነው። ሕያው ነው ይሖዋ፣ ይሖዋ ደግሞ ምንድነው? ሕይወት ማለት ነው። ኢየሱስ የሚለው ስም ትርጉም ነው ማለት ነው። ሰላም ተመልካቾቼ እና አድማጮቼ እንዴት ናችሁ? ረምሃይ ወንድማችሁ ነኝ። ረምሃይ በየነ እባላለሁ። ዛሬ ብዙ ሰዎች በተለያየ ቦታ የሚያነሱትን አንድ ሐሳብ ይዤ መጣሁኝ። ኢየሱስ ማን ነው በሚለው ጉዳይ ኢየሱስን የሚመለከቱበት አተያይ እንደ ረምሃይ ደግሞ ምንድን ነው? የረምሃይ ኢየሱስ ምን አይነት ነው? የትኛው አይነት ኢየሱስ ነው የሚለውን በአጭሩ ዛሬ ገልጬ ሌላ ቀን ደግሞ እናንተ ኮመንት ምንም ሰጥታችሁኝ በሰፊው እያሰፋ ነው በመጽሐፍ ቅዱስ ጥቅሶችም እያስደገፍን እንሄዳለን ማለት ነው። ኢየሱስ ማለት ለኔ ራሱ ሙሴን የላከው ሲልከው ደግሞ የላከ ማን ነው ብለው ህዝቡ ቢጠይቀኝ ምን ብዬ ልመልስላቸው ማን ነው ብዬ ልበላቸው ብሎ ሲጠይቀው እግዚአብሔርን እዛ ቦታ ላይ የተናገረውና የላከው እሱ ማለት ነው ለኔ። እሱ ምንድን ነው የሚለው? በእኛው በአማርኛው መጽሐፍ ቅዱስ ውስጥ ምን ብለው ጽፈውታል? ስሙን ያለና የነበረ ብለው ገልጸውታል። ያለና የነበረ የሚለው ደግሞ በምን ውስጥ ከተውታል? በትምህርተ ጥቅስ ውስጥ ከተውታል። ለምን ቢባል ቃሉ መጀመሪያ ሌላ ስለነበረ ማለት ነው። የመጀመሪያው ቃሉ ምንድን ነው? ይሖዋ የሚለው ነው። ስሜ ይሖዋ ነውና ይሖዋ ነው የላከኝ ብለህ ንገራቸው ብሎ ነው ለሙሴ ነገረው ማለት ነው። እና ኢየሱስ ለኔ ማን ነው? ይሖዋ ነው ማለት ነው። ግን ለምንድን ነው ይሖዋን ሲተረጉሙ ያለና የነበረ ብለው የተረጎሙት ነው? ያለና የነበረ የሚለው በእኛው ቋንቋ ምን ማለት ነው? ሕያው ማለት ነው። በባህሪው ምን የሆነ? ሕያው የሆነ ማለት ነው። ስለዚህ ያለና የነበረም ሕያውም ይሖዋም አንድ ነው። ይሖዋና ሕያው አንድ ነው። ትርጉሙ ምን ማለት ነው? ያለና የነበረ ማለት ነው። አሁን በኋላ ምን ሆነ? መጣ ፍጥረቱን ለማዳን ሙታኖችን ለማዳን ምን ለመሆን? ለነሱ ሕይወት ለመሆን የነርሱ ማኖሪያ ከህልውናው ባህሪ ሕያው ከመሆን ባህሪው የተነሳ ሙታኖችን ምን ያደርጋቸዋል? ሕያው ያደርጋቸዋል። ስለዚህ ለነሱ ምን ሆኖላቸዋል ማለት ነው? ሕይወት ወይም ኑረት አለመሞትን ሆኖላቸዋል ማለት ነው። ስለዚህ ከሞት ስላዳናቸው ሕይወት ስለሰጣቸው አዳኝ ሕይወት ተባለ ማለት ምን ማለት ነው? ይሖዋ ተባለ ማለት ነው። በዕብራይስጥኛው ይሖዋ፣ በትርጉም ደግሞ በግሪክ ምን ተባለ?
ኢየሱስ ተባለ። ምን ማለት ነው? አዳኝ፣ ሕይወት፣ ታዳጊ፣ ሞትን የሚያስወግድ ማለት ነው። ስለዚህ ኢየሱስ የሚለው ስም ትርጉም ነው ማለት ነው። በምን የተተረጎመ? በግሪክ ቋንቋ የተተረጎመ ማለት ነው። ክርስትና የተስፋፋው በግሪክ ቋንቋ ስለሆነ፣ መሰረቱ ግን ዕብራውያን እንደመሆናቸው መጠን ቋንቋው ምንድነው? በዕብራውያን የሆሽዋ የሚል ነው የሚሆነው ማለት ነው። አሁን የሆዋና የሆሽዋ ያላቸው ልዩነት ምንድን ነው? በአንድ ፊደል ነው። ሽ ከወጣች ከየሆሽዋ ቀጥታ የሆዋ ይሆናል ማለት ነው። ምን ማለት ነው? ሕያው ነው የሆዋ፣ የሆሽዋ ደግሞ ምንድነው? ሕይወት ማለት ነው። ሕያው ብለን ሕይወት እንደምንለው በባህሪው ሕያው የሆነ ለሙታኖቹ ደግሞ ምን ሆነ? ሕይወት፣ መዳኛ፣ አዳኝ ሕይወት ሆኖ መጣ። ምን ሆኖ? የሆሽዋ ወይም ደግሞ ኢየሱስ ሆኖ ማለት ነው። ስለዚህ አይገነጣጠልም። ፍጹም የሆነ ያ አንዱ አባቶችን የላከው ለአብርሃም የተገለጠ ሙሴን የላከ ያ አንዱ ፈጣሪ የሆዋ ማን ነው? የሆሽዋ ነው ወይም ደግሞ ኢየሱስ ነው ማለት ነው። ሌላው የረሳሁት ነገር እዚህ ጋር ቀጥዬ መናገር የምፈልገው ምንድን ነው? እንደዚሁ ሚዲያ ላይ ቀርቤ በምናገራቸው ሀሳቦች ላይ በቀጥታ የምትሳደቡ ሰዎች አላችሁ። ስድብ የዘንዶ አፍ እንደሆነ ይታወቃል። ሀሳብ ካላችሁ ፊት ለፊት ሚዲያ ላይ ኑና እንነጋገር ብያለሁ። በተለይ ደግሞ እዛ ፕሮፋይላችሁ ላይ ገብቼ ሳይ እዛ ጋር የነዚህ የኢትዮጵያ ለዓለም ብርሃን የምትባል ያቺ ደግሞ የሚባለው ማህበር እንደገና ደግሞ ያቺ እህተ ማርያም ነች እያለች የምትለው የነሱ የሚዲያ ሰራዊት ሆነው ነው የማገኛቸው፣ ተከታዮችም ናቸው ማለት ነው። ስለዚህ ሀሳብ አላችሁ፣ ከእግዚአብሔር የበለጠ የለም። ሰውን መናቅ የለባችሁም። የምትከተሏቸውን ለማክበር እዚህ ፊት ለፊት ቅረቡና በሀሳብ እንሟገት። አሁንም በተናገርኩት ሀሳብ እንደዚሁ ሀሳብ ካላችሁ አዳብሬ ለመቀጠል እሱንም እንትን አድርጉ፣ ሀሳብ ስጡ፣ እሱን ይዤ ቀርባለሁ ማለት ነው። ስለዚህ ፊት ለፊት እንነጋገር ብያለሁ፣ በተደጋጋሚ ተናግሬያለሁ። ስድብ ሰዎችን አያስተምርም። ስድብ የክፉ መንፈስ አንደበት እንደሆነም ነው መጽሐፍ ቅዱስ የሚናገር። ስለዚህ መሳደብ አይኖርባችሁም፣ እኔንም አያስተምረኝም። እና አሁንም በተደጋጋሚ ያው ብዙ መናገር ባልፈልግም መልስ መስጠት ባልፈልግም ስድብ ባንሰዳደብ ቆንጆ ነው፣ ለእናንተም አይጠቅማችሁም። አንዳንዶቻችሁ ደግሞ አላችሁ ዘው ብላችሁ ብቻ ሁሉን ነገር ሳትረዱ ከዛም ከዚህም ሳትሆኑ የእብድ ገላጋይ ይመስል ያልሆነ አስተያየት የምትሰጡ ሰዎችም አላችሁ። ከውጭ የሆናችሁ ማለት ደግሞ ዝም ብሎ አስተያየት አይሰጥም። ሐሳቡን መጀመሪያ ሰምቶ ነገሩ በተለያየ አንግል አይቶ ከዛ በኋላ ነው የሚሰጠው። ሲሰጥም ደግሞ ገንቢ ሆነ። ስድብ ጽድቅ ነው የሚል ምኑ ጋር ነው የተጻፈው? እና እንደውም እኔ ምንድነው የሚሆንልኝ ያለው የሚገርማችሁ፣ እኔ እየተናገርኩት ያለሁት ነገር እንደ ማስረጃ አድርጌ ነው የምወስደው። እነሱ ትክክል አይደሉም ብዬ ስል፣ እነሱ ተሳዳቢዎች ናቸው ብዬ ስል፣ ስትሳደቡ እሱ ማስረጃ ነው ለኔ። እነሱ ተራጋሚዎች ናቸው ብዬ ስል፣ ስትራገሙ እሱ ለኔ ማስረጃ ነው። የእናንተው ነገር ነው መልሶ የሚያጋልጠው ማለት ነው። ቢሆንም ግን እኔ ሰዎች እንዲጎዱም ስለማልፈልግ በስድቡ ተሳቅቄም አይደለም። ያው ምን ይባላል ውሻ ይጮሃል፣ እናንተን ውሻ ማለት አይደለም ግመል ይሄዳል የሚባል ነገር አለ። ስራ አይቋረጥም በተለያዩ ፈተናዎች ለማለት ያህል ነው። ስለዚህ ይህንን ለማለት እወዳለሁ። አንሰዳደብ፣ ስድብ አስፈላጊ አይደለም ለማለት ያህል ነው። ግን ሁላችሁንም እወዳችኋለሁ፣ በእውነት ለመናገር ማለት ነው። ሁላችሁንም እወዳችኋለሁ። ኔጌቲቭ የሆኑ ነገሮች የምትናገሩ፣ አዎንታዊ የሆኑ ነገሮች የምትናገሩ ሁላችሁንም እወዳለሁ። እንግዲህ ዓለም ሁሉ ይድናል እያልኩኝ በቅዱሳን አማላጅነት እና መልሼ እኔን ጥላቻማ ካለብኝ ሌላ ጉዳይ ነው። ግን እናንተን አይጠቅምም ከሚል አንግል ነው ይህን እየተናገርኩ ያለሁት ማለት ነው። የሆዋ ብዬ ስል እንደገና አንዳንድ ወንድሞች በጭንቅላታችሁ ወደ ሌላ ነገር እንዳትሄዱ። ብዙ ጊዜ የሆዋ ዊትነስ ወይም ጆዋ ብለን የምንላቸው
ከነሱ ጋር አይገናኝም። ይህንን እያልኩ ያለሁት ቃሉ ነው እንጂ እየተጠቀምኩ ያለሁትኝ ዶግማውን አይደለም የነሱ የወሰድኩት። እነሱ የሆዋ ዊትነስ ነን ወይም ደግሞ የየሆዋ ምስክር ነን ብለው ሲሉ የሆዋ ከኢየሱስ ውጪ የሆነ ሌላ የሆዋ ነው። እኔ እያልኩ ያለሁት የሆዋ ማን ነው እያልኩ ያለሁት ኢየሱስ ራሱ ነው እያልኩ ያለሁት። እነሱ ግን የሆዋ ሌላ ነው፣ የሆዋን የፈጠረው ማን ነው? የሆዋ ደግሞ ኢየሱስን ምን አደረገው? ፈጠረው። ስለዚህ የሆዋ ፈጣሪ ነው፣ ኢየሱስ ግን ምንድነው? ፍጡር ነው። እና ይሄ በመጀመሪያ ምን ይባል ነበረ? ስሙ ሚካኤል ይባል ነበረ። በኋላ ግን ማን ሆነ? ኢየሱስ ተብሎ መጣ ነው የሚሉት። ሄደው ማለት ነው። እኔ እንደዛ አይደለም እያልኩ ያለሁት። ያ ሙሴን የላከው የሆዋ ወይም ሕያው ፍጥረትን ለማዳን ደግሞ የሞቱትን ለማዳን ደግሞ ምን ሆኖ መጣ? የሆሽዋ ሆኖ መጣ ማለት ህይወት የሚያኖር አዳኝ ህይወት ሆኖ መጣ። ስለዚህ ራሱ ነው የኔ ኢየሱስ ማለት የሆዋ ራሱ ነው እያልኩ ነው። ተቃራኒ ነው። የነጭና የጥቁር ያህል የብርሃንና የጨለማ ያህል ልዩነት አለው። ይሄንን ነው እያልኩ ያለሁት። ይሄን ይመስላል ስለ ኢየሱስ ክርስቶስ ያለኝ እይታ። በቀጣይ እንግዲህ በሰፊው እንድንነጋገር በስልክ ቁጥር መደወል ትችላላችሁ። እዚህ ጋር ረምሃይ በየነ የሚል አለ 094195 40 58 094195 40 58 ረምሃይ ብላችሁ ደውሉልኝ። በሌላ በኩል ደግሞ ማርያም አማላጅ ናት የሚል የቴሌግራም ቻናል አለ። እሱንም ደግሞ ተከታተሉልኝ። የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ፍቅርና ሰላም የእናታችን የቅድስት ድንግል ማርያም አማላጅነትና እናትነት የቅዱሳኑ ሁሉ አማላጅነት የቅዱሳኑ መላእክት ተራዳይነትና አማላጅነት ከእናንተ ከእኔም ጋር ከሁላችን ጋር ይሁን። ይቆየን።